ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የእግዚአብሔር ቤተሰቦች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የአስራት የቃል ኪዳን ልጆች የገናናው መልአክ የቅዱስ ሚካኤል የገናናው መልአክ የቅዱስ ዑራኤል ወዳጆች የቅዱሳን ሁሉ ባለሟሎች አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ሁላችሁም በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? በቸርነቱ በይቅርታውና በምህረቱ ሁላችንንም ሰብስቦ ለዚህች ዕለት ለዚህች ሰዓት ያደረሰን የአባቶቻችን የእናቶቻችን የቅዱሳን መላእክትም ሁሉ አምላካቸው ልዑል እግዚአብሔር የተመሰገነ ይሁን። በድንጋሌ ሥጋ በድንጋሌ ነፍስ የጸናች የእናታችን የእመቤታችን የቅድስተ ቅዱሳን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም ስሟ ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን። የቅዱሳን ሁሉ ስማቸው የተመሰገነ ይሁን። እንግዲህ በሚኖሩን ደቂቃዎች ውስጥ እንደ እግዚአብሔር ፈቃድ የምንነጋገርበት የትምህርታችን ርዕስ አሃቲ ቤተ ክርስቲያን አንዲት ቤተ ክርስቲያን የሚል ይሆናል። ይህንን ኃይለ ቃል የምናገኘው ሁላችንም ማለት በሚቻል ደረጃ ልጁም አዋቂውም የተማረውም ያልተማረውም በአብዛኛው በየዕለቱ የያዘ በቃሉ ያልያዘ በመጽሐፍ በግዕዝ ሆነ በአማርኛ ከሁለት አንዱ በየቀኑ ሳናስታጉል በምንደግመው ጸሎተ ሃይማኖት ውስጥ የሚገኝ ነው። አሃቲ ቤተ ክርስቲያን በጸሎተ ሃይማኖት በዚህ ኃይለ ቃል መነሻነት ነው የምንማማረው። እግዚአብሔር አምላካችን እንደወትሮ ሁሉ እሱ በቸርነቱ በጉባኤያችን መካከል ተገኝቶ እንዳስጀመረን ሁሉ አሁንም ደግሞ እንዲያስተምረን፣ እንዲመክረን፣ እንዲገስጸን፣ እንዲያረጋጋን፣ እንዲያጽናናን ቅዱስ ፈቃዱ ይሁንልን። በ381 ዓመተ ምህረት ቁስጥንጥንያ በምትባል ከተማ መቅዶኒዎስ የተባለ መናፍቅ፣ ሌሎችም አሉ፣ ሰባሊዮስም የሚባል ሌላ መናፍቅ እና ሌሎችም ጭምራሉ። አንደኛው ግን መቅዶኒዎስ የተባለ በመንፈስ ቅዱስ ላይ ኑፋቄ ክህደት የተናገረ ከሃዲ መናፍቅ ተነስቶ ስለነበረ ቢቻል ለማመን ከተዘጋጀ ተከራክሮ ከቻለ አሳምኖ ካልቻለ አምኖ ወደ ቀናች ሃይማኖት እንዲመለስ ካልሆነ ግን ምዕመናን ከሱ የኑፋቄ የክህደት ትምህርት እንዲጠበቁ ለማድረግ ቁስጥንጥንያ በምትባል ከተማ ታላቁ ቴዎዶሲዮስ የተባለ ንጉሥ ጉባኤ ዘረጋ። በ381 ዓመተ ምህረት ሃይማኖታቸው የቀና
150 የሚሆኑ ከመላው ዓለም የተሰባሰቡ አበው ሊቃውንተ ቤተ ክርስቲያን ጳጳሳት በዚያ ጉባኤ ላይ ታደሙ። አቅርበው ጠየቁት። ትምህርቱ መጽሐፍ ቅዱሳዊ ያልሆነ የፈጠራ ትምህርት የመሰለውን ከመጽሐፍ ቅዱስ ውጪ በሆነ ዝም ብሎ አንዳንድ ጥቅሶችን እንደመሰለው እሱ ወደሚወደው ወስዶ ያነቃው ክህደት እንጂ ምንም አይነት መጽሐፍ ቅዱሳዊ ሐዋርያዊ መሰረት የሌለው መሆኑን ቢነግሩትም አልሰማም ስላለ እሱንም ትምህርቱንም አውግዘው ጸሎተ ሃይማኖት ነአምን በአሐዱ አምላክ እግዚአብሔር አብ አሐዜ ኩሉ ከሚለው ጀምሮ ወነአምን በመንፈስ ቅዱስ የሚለውን ሳይጨምር እስከዚያ ድረስ ያለው በ325 ዓመተ ምህረት ኒቅያ በምትባል ከተማ 318 ርቱዓነ ሃይማኖታቸው የቀና 318 ሊቃውንት አርዮስን አውግዘው ትምህርቱንና እሱን አውግዘው ሃይማኖት አቀንተው አንቀጸ ሃይማኖትን ደንግገው ጽፈው ያስተላለፉትን እንደሚቀበሉ አረጋግጠው እሱን አጽንተው ወነአምን በመንፈስ ቅዱስ ከሚለው ጀምሮ ወነሴፎ ትንሣኤ ሙታን ወሕይወተ ዘይመጽእ እስከ ለዓለም የሙታንን መነሳት ተስፋ እናደርጋለን የሚመጣውንም ሕይወት ለዘለዓለሙ አሜን እስከሚለው ድረስ ያለውን አንቀጽ ሃይማኖት ሰርተው አሁን ጸሎተ ሃይማኖት እያልን በየጊዜው የምንደግመውን በኒቅያና የምንደግመው ጸሎት በኒቅያና በቁስጥንጥንያ በሁለቱ ጉባኤያት የተሰራ ነው እና በቁስጥንጥንያው ጉባኤ በዚያ መድረክ ላይ የተገኙት 150 ሊቃነ ጳጳሳት ሊቃውንተ ቤተክርስቲያን ሃይማኖታቸው የቀና የቤተክርስቲያን አባቶች ከሰሩት ውስጥ አንዱ አንቀጸ ወይም ነገረ ቤተክርስቲያንን የሚመለከት ጉዳይ ነው። በየቴዎሎጂውም ነገረ ቤተክርስቲያን ራሱን የቻለ አንድ ታላቅ ርዕሰ ትምህርት ሆኖ ነው የሚሰጠው። ሰፊ ነው ጉዳዩ። አባቶቻችን የቤተ ክርስቲያንን 4 ባህሪያት ወነአምን በአሐቲ ቅድስት ቤተ ክርስቲያን እንተ ላዕለ ኩሉ ጉባኤ ዘሐዋርያት ከሁሉ በላይ በሆነች ሐዋርያት በሰበሰቧት በአንዲት ቅድስት ቤተ ክርስቲያን እናምናለን። በአማርኛ እንደዚህ ነው። በግዕዙም ቅድም እንዳልኩት በዚህ ውስጥ እነዚያ ሃይማኖታቸው የቀና አባቶቻችን በቁስጥንጥንያ ቅድም እንዳልኩት በ381 ዓመተ ምህረት የቤተ ክርስቲያኒቱን 4 ባህሪያት በአንድ አረፍተ ነገር አስረው ጠቅለው ረጅሙን ሰፊውን ነገረ ቤተ ክርስቲያን እንደ ሸማ ጠቅለው እንደ ወርቅ አንከብለው አስቀምጠውታል። 4ቱ የቤተ ክርስቲያን ባህሪያት የሚባሉት አንደኛው አሐቲ አንዲት የቤተ ክርስቲያን አንዲትነት፣ ሁለተኛው ቅድስት የቤተ ክርስቲያን ቅድስትነት፣ ሶስተኛው ኩላዊት የቤተ ክርስቲያን በሁሉ የመላች ከሁሉ በላይ ያለች መሆኗ
እና አራተኛው ሐዋርያዊት፣ ሐዋርያት የሰሯት፣ ሐዋርያት የሰበሰቧት መሆኗ። እነዚህ እያንዳንዳቸው በጣም ሰፊ ናቸው። አንድነቷ፣ አንዲትነቷ ለብቻው በጣም ሰፊ፣ ቅድስትነቷ ሌላ ርዕስ፣ ኩላዊነቷ ሌላ ርዕስ፣ ሐዋርያዊነቷም እንደዛው ትምህርቷ፣ እምነቷ፣ ክህነቷ፣ ትውፊቷ፣ ስርዓቷ የሐዋርያት የሆነ ማለት ነው። ይሄንን ነው ጠቅለው ወነአምን በአሐቲ ቅድስት ቤተ ክርስቲያን እንተ ላዕለ ኩሉ ጉባኤ ዘሐዋርያት ያሉት። ከዚያው ውስጥ ለቅምሻ ያህል አሐቲ አንዲት የምትለዋን ነው ትንሽ የምናየው ባጭር ጊዜ። ወደ ሌላ ዝርዝር ውስጥ እንዳንሄድ እንዳይሰፋብን መጽሐፍ ቅዱስ ቤተ ክርስቲያን አንዲትነቷን እንዴት ነው የሚያሳየን? አንዲት ነው የሚለው ቤተ ክርስቲያን እንዴት ነው አንዲትነቷ የሚሉትን ነው የምናየው። እንግዲህ ቤተ ክርስቲያን አንዲት ሆና ሳለ ሶስት መገለጫዎች አሏት። በሶስት ደረጃ ሊቃውንቱ ያስተምሩባታል። ሶስት ናት ማለት ግን አይደለም። እንደ መገለጫ አንደኛ ህንፃ ቤተ ክርስቲያኗን ብለው ከህንፃ ቤተ ክርስቲያን አኳያ ቤተ ክርስቲያንን ይገልጧታል። ሁለተኛ ከህብረቱ ከጉባኤው በካህናት የሚመሩ ምእመናንና ምእመናት ጉባኤ አሐቲ ጉባኤ ብለው በህብረቱ በጉባኤው አንጻርም ይተነትኑታል። ሶስተኛ ደግሞ እያንዳንዱ ምእመን የእግዚአብሔር ማደሪያ፣ የእግዚአብሔር ቤት፣ የእግዚአብሔር መቅደስ ስለሆነ እያንዳንዱ ከእያንዳንዱም አንጻር ይተነትኑታል። ግን አንዱ ያለ አንዱ አይኖርም። ለማብራሪያ ያህል እንጂ አንድ ሰው ብቻውን መቅደስ አይሆንም። የእግዚአብሔር ያለ ጉባኤው ያለ ህንፃ ቤተ ክርስቲያኑ እርስ በርስ የተመጋገቡ የተሳሰሩ ናቸው። አንዱ ያለ አንዱ ማይሆን ህንፃ ቤተ ክርስቲያኑ ያለ እያንዳንዱ ምእመን ያለ ካህኑ አይሆንም። ህንፃ ቤተ ክርስቲያኑ ያለ ምእመናን ህብረት አይሆንም። ህብረቱም ያለ ህንፃ ቤተ ክርስቲያኑ አይሆንም። ህብረቱም የሚገኘው የእያንዳንዱ ድምር ውጤት ነው። ስለዚህ አንዱ በአንዱ ውስጥ አለ ማለት ነው። ላገላለጽ ግን እንዲህ ይሉታል። ያው እንደው ሁልጊዜ እንደምትሰሙት። ስለዚህ አሁን አንዲት የምትለውን እነዚህን ሶስቱንም ጭምር ግንዛቤ ውስጥ ባስገባ መንገድ ነው የምታዩልኝ ማለት ነው የምናየው። ስለዚህ እንዴት ነው አንዲት የምትባለው የሚለውን አጠር ለማድረግ ያህል የመጀመሪያው አንድ እረኛ ያላት አንዲት መንጋ ናት። እረኛዋ አንድ መንጋውም አንድ ማለት ነው። ይህንን መጽሐፍ ቅዱስ ነው የሚነግረን። ወይ ከውና አሃደ መርኤተ ለአሃዱ ኖላዊ የዮሐንስ ወንጌል ምዕራፍ 10 ቁጥር 16 ላይ ለአንድ ክርስቶስ አካል ብልቶች፣ ለአንድ ጠባቂ አንድ መንጋ፣ ለአንድ ኤጲስቆጶስ ወይም ለአንድ ፓትርያርክ ወይም ለአንድ መንበር በዛ ስር ያሉ አንድ ህብረት ያላቸው ምእመናንና ምእመናት እረኛው አንድ መንጋው አንድ ይላል። ከዚህ በረት ያልሆኑ ሌሎች በጎች አሉኝ፣ እነሱንም ላመጣቸው ይገባኛል አለ ጌታችን ኢየሱስ ክርስቶስ። እነሱን ካመጣኋቸው በኋላ ለአንድ እረኛ አንድ መንጋ ይሆናሉ አለ።
በበረቱ ያሉትም ከበረቱ ውጭ ያሉትም ደግሞ የሚመጡት እማመጣቸው አሉ አለ። ያኔ ራሱ የሚያመጣቸው አሁን ደግሞ በመምህራን አድሮ በቤተ ክርስቲያን ላይ አድሮ በሊቃውንቱ ላይ አድሮ የሚያመጣቸው በየጊዜው እየመጡ ያሉ በበረቱ ያሉ ምእመናን ናቸው። እኛ ነን። እንደ በረት በምሳሌ የተጠቀሰችው ቤተ ክርስቲያን ናት። ስለዚህ የሚመጡ አሉ፣ ድምፁን ሰምተው አምነው የሚመጡ አሁን ውጪ ያሉ በአፋ በውጪ ያሉ በተለያየ እምነት ውስጥ ያሉ ባለማመን ውስጥ ያሉ በክህደት ውስጥ ያሉ ፈላጊ አጥተው አስተማሪ አጥተው ነጋሪ አጥተው ተበትነው ያሉ የሞተላቸው ክርስቶስ የሞተላቸው ስጋውን የቆረሰላቸው ደሙን ያፈሰሰላቸው ለሁሉ ስለሆነ የሞተው። ስለዚህ እነሱን አመጣቸዋለሁ። በዘመነ ስጋዌ ከእርገቱ በፊት እሱ ያመጣቸውን ያህል አምጥቷል። ከዚያ በኋላ ሐዋርያት አምጥተዋል። ወደ መንጋው እያመጡ ሁልጊዜ ይቀላቀላሉ። ሐዋርያውያን አበው ሊቃውንተ ቤተ ክርስቲያን እያለ አሁንም ድረስ ሊቃውንቱ መምህራኑ በየደረጃው ያሉ የቤተ ክርስቲያኒቱ መምህራን ሊቃውንት የቤተ ክርስቲያኒቱ አካላት በየጊዜው ካለ ማመን ወደ ማመን ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር የሚያመጧቸው ስላሉ እነዚያን ሁሉ እስከ ዕለተ ምጽአት የሚመጡትን ያካትታል ማለት ነው ቃሉ። ማመጣቸው አሉኝ ከዚህ በረት ያልሆኑ ማለት ያመኑ ያልሆኑ ክርስቲያን ያልሆኑ ለዚያን ጊዜው እስራኤላዊ ያልሆኑ ማለት ነው። በአምልኮተ እግዚአብሔር የነበሩ እስራኤል ናቸው። አሕዛብ ደግሞ በአፋ ነበሩ፣ ጣዖት በማምለክ በየተራራው በየዛፉ ስር ለጣዖት በመሰዋት ይኖሩ የነበሩ እነሱን አመጣቸዋለሁ። በበረቱ ያሉት ክርስቲያኖች አማኞች ከማመጣቸው ጋር አንድነት አንድ መንጋ ይሆናሉ። እረኛውም አንድ ነው ያለው። አንድ እረኛ አንድ መንጋ፣ ሁለት እረኛ የለም። ያ እረኛ መድኃኔዓለም ነው። አንዱ እረኛ ሊቀ ካህናት ሊቀ ኖሎት የእረኞች አለቃ የካህናት አለቃ የሚባለው ካህናቱ እንደዛ አይደል የሚሉት ሲናዝዙን ሊቀ ካህናት ኢየሱስ ክርስቶስ የካህናት አለቃ ኢየሱስ ክርስቶስ ኃጢአትን ይቅር የሚል ሲናዝዙን የካህናት አለቃ እሱ ነው። ስለዚህ የካህናት አለቃ ብለው ነው ይናዙት። የእረኞች አለቃ እረኞች ማለት ካህናቱ ናቸው፣ ሊቃውንቱ ናቸው። የነሱ አለቃ እሱ ነው። የእረኞች አለቃ እረኛችን አንድ እረኛ ያለው ራሱን ነው። ወረድ ሲል ደግሞ በሌላም። ስለዚህ ለአንድ እረኛ አንድ መንጋ ይሆናሉ። ሁለት እረኛ የለም፣ ሁለት መንጋ የለም። አሁን በኢትዮጵያ ትክክለኛ ቁጥሩን ባላውቀውም በኋላ ሊቀ ሊቃውንት ዮሴፍ መረጃ ይኖራቸዋል ከኔ የተሻለ። ዝም ብዬ በራሴ አጭር ግምት ከ50 ሺህ በላይ አብያተ ክርስቲያናት እና ገዳማት ይኖራሉ። ዝም ብዬ በግምት በላይ ልበለው፣ ዝም ብዬ ባጭሩ ማለት ነው። በጣም ባጭሩ እነዚህ አጥቢያ አብያተ ክርስቲያናት ነው የሚባሉት። ይኸው እዛ ጋ ዑራኤል አለ፣ እዚህ ደግሞ ሚካኤል አለ፣ እዛ አርሴማ አለ፣ እዛ ሥላሴ አለ፣ እዛ ገብርኤል አለ። እንዲህ እያል በየቦታው ሰው በአቅራቢያው ባለፈውም ጠቆም እንዳረኩት በየአቅራቢያው ለአምልኮ እንዲመቸው አገልግሎት እንዲያገኝ ቃለ እግዚአብሔር እንዲሰማ በየአጥቢያው ይሰራል እንጂ ቤተ ክርስቲያን ግን ከ50 ሺህ በላይ አይደለችም። እንኳን ከ50 ሺህ በላይ ሁለት አይደለችም፣ አንዲት ናት።
አሃት አብያተ ክርስቲያናት የሚል አለ። እንግዲህ ፖለቲካዊና መልክዓ ምድራዊ አቀማመጥ አንድ መሆን ስላላስቻለ ግብፅ አለች ቤተክርስቲያን፣ ህንድ አለች ቤተክርስቲያን፣ ሶሪያ አለች ቤተክርስቲያን፣ አርመን አለች፣ ኤርትራም አለች። ትላንትና የሄደች ደግሞ የኢትዮጵያ አለች። 6 ሆነዋል። በፊት 5ቱ አሃት አብያተ ክርስቲያናት ነበር የሚባሉት። አሃት ሊቃውንቱ ሌላ አማራጭ ሲያጡ የሰጡት የቢቸግር ቋንቋ ነው። ቤተ ክርስቲያኒቱ አንዲት ስለሆነች ወንድምም የላትም እህትም የላትም። አንዲት ናት። አንዲት ናት ካልን በኋላ እህቷ ደግሞ እዚህ ቦታ አለች አንልምና ማለት ነው። ግን ምን ይባል እንዳንድ እንዳይቆጠሩ ቅድም ያልኩት ችግር በየአገራቸው በየቦታቸው ወስኗቸዋል። እኛንም ወስኖናል። ተሻግረን ኤርትራ መግባት አንችልም። ቅድም ያልኳችሁ ድንበር ይገድበናል። እስክንድርያ መሄድ አንችልም። እነሱም እኛ ጋር መምጣት አይችሉም። አብሮ ማምለክ አይቻልም በአንድ እንትን። እነዚህ አሃት ተብለው 6 ይባሉ እንጂ ቤተክርስቲያኒቱ ግን አንድ ናት ነው። የግብጿም፣ የኢትዮጵያዋም፣ የኤርትራዋም፣ የሶሪያዋም፣ የህንዷም፣ የአርመኗም አንዲት ቤተክርስቲያን ናት። እረኛዋ አንድ ነው። አንድ መንጋ ናት። ቅድም ያልነው ፖለቲካዊ ድንበር፣ መልክዓ ምድራዊው ድንበር አንድነቷን አይገድብባትም፣ አይከፍልባትም። በሰው ሰውኛው ነው እንጂ የሚመስለው ረቂቅ የሆነች የክርስቶስ አካል ስለሆነች ማለት ነው። ስለዚህ አሃት እንኳን የሚባሉት ቅድም እንዳልኳችሁ ከዚህ የተሻለ ቋንቋ ስለጠፋ ነው እንጂ አንዲት ስለሆነች አሃት በለ 6 የሚባሉ የሉም፣ 2ም ስለሌለ። ስለዚህ ጌታችን ከዚህ በረት ያልሆኑ ላመጣቸው የሚገቡኛሉ ያለው በመላው ዓለም ማለት ነው። የግብፅ ቤተክርስቲያን የምታመጣቸው፣ የአርመን ቤተክርስቲያን የምታመጣቸው፣ የሶሪያ ቤተክርስቲያን የምታመጣቸው፣ የህንዷ የምታመጣቸው፣ የኤርትራዋ የምታመጣቸው፣ የኢትዮጵያውም የምታመጣቸው አሉ። ወደ መንጋው ወደ አማኙ ይጨመራሉ። በተጠመቁ አምነው በተጠመቁ ቁጥር እና አንድ መንጋ ይሆናሉ። እረኛቸውም አንድ ክርስቶስ የመሰረታት ማለት ነው። አንድ ነው ክርስቶስ፣ 2 አይደለም። ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ ነው ክርስቶስ። አንድ ነው ክርስቶስ። 2 የሚባል ክርስቶስ የለም፣ ምንታዌ የለም። ስለዚህ ክርስቶስ አንድ ስለሆነ መስራቹ የመሰረታትም አንዲት ናት። ክርስትና ሃይማኖት አንዲትነቷ እንኳን አይደለም ቅድም ያልነው መልክዓ ምድራዊ የሆናምን ድንበር ይቅርና ሰማይና በሰማይና በምድር መካከልም የሚለያት የሚከፍላት የሌላት ናት። ሰማያውያኑም ምድራውያኑም አንድ ናቸው። የቅዱስ ሚካኤልም ማህበር፣ የቅዱስ ዑራኤልም ማህበር፣ የቅዱስ ገብርኤልም ማህበር የዚች ቤተክርስቲያን አካል ናቸው። አንድ እረኛ ነው ያላቸው ለነሱም ለኛም። ሰማያውያን ቅዱሳን መላእክት በገነት ባጸደ ገነት በዚያ ያሉ ነፍሳት፣ የነቢያት ማህበር፣ የጻድቃን ማህበር፣ የሐዋርያት ማህበር፣ ማህበረ ነቢያት፣ ማህበረ ሐዋርያት፣ ማህበረ ጻድቃን፣ ማህበረ ሰማዕታት፣ ማህበረ ደናግል ወመነኮሳት፣ ማህበረ ሕፃናት ተብለው የሚጠሩ በገነት ያሉ ነፍሳት እነሱም የዚችው የቤተ ክርስቲያን አካል የመንጋው አባል ናቸው። በብሔረ ሕያዋን ያሉ እነ ኤልያስ እነ ሄኖክ፣ በብሔረ ብፁዓን ያሉ 1,000 ዓመት እየኖሩ የሚሞቱት
የሚያርፉት። እነሱም የዚች ቤተክርስቲያን አባላት ናቸው። እኛም የዚች ቤተክርስቲያን አባል ነን። ገዳማውያን አባቶቻችን፣ ገዳማውያት እናቶቻችንም የዚች ቤተክርስቲያን አባል ናቸው። ከገዳም ርቀው ዳዋ ጥሰው ጤዛ ልሰው ድንጋይ ተንተርሰው ጸባ አጋንንቱን ግርማ ሌሊቱን ድምፀ አራዊቱን ታግሰው በበረሃ በየፍርኩታው ወድቀው ወደ እግዚአብሔር የሚጸልዩ እግዚአብሔር የሚያውቃቸው እውነተኛ ባህታውያን የከተማ ለከተማ የሚሸራሸሩ አጭበርባሪው ሳይሆን እነሱም የዚች ቤተክርስቲያን አባላት ናቸው። አንድ ነው እረኛው፣ የዚያው የመንጋው አባል ናቸው። ስውራን የምንላቸው እነሱም ያዩን እኛም ማናያቸው በየገዳሙ በየአድባራቱ እግዚአብሔር በፈቀደው ቦታ ሁሉ ምናልባትም እግዚአብሔር ለወደደው ሰው ብቻ የሚገለጡ አሁን አንዳንዶች የበረሃውያን መልእክት እያሉ እንደሚያጭበረብሩባቸው ሳይሆን እውነተኞቹ እነሱም ስውራኑ እኛም ማናያቸው የሚያዩን ይህንም በዚህ ቦታ ላይ ያሉ እነሱም የዚህች ቤተክርስቲያን አባላት ናቸው። እረኛው ክርስቶስ ነው። የነሱም የመላእክትም የኛም እረኛው አንድ ነው። መንጋውም አንድ ነው። ልዩነቱ በሰማይ ያሉት አሸናፊዎች ናቸው፣ ድል አድራጊዎች ናቸው፣ ባለአክሊሎች ናቸው። እኛ ደግሞ ገና ሰልፈኞች ነን። እኛ ገና ተጋዳዮች ነን። እኛ ገና በውጊያ ላይ ነው ያለነው። አለየልንም። እኛ በግራ እንቁም በቀኝ ያለየልን ገና በውጊያ ውስጥ ያለን በኃጢአት የምንርመጠመጥ ቀላል የሚባለው ነገር ከብዶብን የምንቸገር ንስሐ ለመግባት የምንቸገር ስጋውን ለመብላት ደሙን ለመጠጣት የምንቸገር ከተጣላነው ጋራ ለመታረቅ የምንቸገር በብዙ ነገር የምንቀወስ የምንታወቅ ገና ያለየልን ማንም እንደፈለገው እንደ ጠፍ ከፍት የሚነዳን ብዙዎቻችን ገና በጅዋጅዌ ላይ ያለን መሆናችን ነው ልዩነቱ። የኛ አለየም፣ የነዛ ለይቷል። ነዛ ድል አድርገዋል፣ አሸንፈዋል፣ ባለአክሊሎች ናቸው። ትንሣኤ ዘጉባኤን ወደ መንግሥተ ሰማያት ለመግባት ትንሣኤ ዘጉባኤን ነው የሚጠብቁት። ዳግመኛ መከራ የለባቸውም፣ ዳግመኛ ጥያቄ የለባቸውም፣ ዳግመኛ ፈተና የለባቸውም። ልዩነታችን ይሄ ነው። የቀላል ልዩነት አይደለም። ስለዚህ እኛ እንደ እጩ አባል ልንመሰል እንችላለን፣ እንደ እጩ አባል፣ እነሱ እንደ ቋሚ አባል። እጩ አባል ቆይታው መኑ ታይቶ ነው የሚጸድቀው ወደ ቋሚነት። የእኛም መጨረሻችን ሲታወቅ ወይ ይጸድቅልንና በዚያው መዝገብ ላይ ወደ ቋሚ አባልነት እንሸጋገራለን፣ ወይም በጠቅላላ ከሕይወት መዝገብ ተፍቀን ሲኦል እንወርዳለን። አለየለንም። ደስ የሚለው ግን የዚችው የቤተ ክርስቲያኗ እኛም አባል ነን። ከነዚያ ከአሸናፊዎቹ እኩል እኛም ተመዝግበናል በሕይወቱ መዝገብ። ስለዚህ ቅዱስ ዮሐንስ ወንጌላዊ ጌታችን ያስተማረውን ትምህርት ወይ ከውና አሃደ መርኤተ ለአሃዱ ኖላዊ አለን ማለት ነው። ይህንን አስመልክቶ ሐዋርያው ቅዱስ ጳውሎስ በዕብራውያን 12 ቁጥር 22 እስከ 25 ላይ ህብረቱን ወይም መንጋ የሚለውን የብዙዎች ሁሉን የሚያካትት መላእክትንም ጭምር የሚያካትት መሆኑን ሲናገር እንዲህ አለ። እናንተ ግን የሕያው እግዚአብሔር ከተማ ወደምትሆን ወደ ጽዮን ተራራ በሰማያት ወዳለችው ኢየሩሳሌም ደስ ብሏቸው ወደሚኖሩ አእላፍ መላእክትም ደርሳችኋል። ስማቸው በሰማይ ወደ ተጻፈ ወደ ማኅበረ በኵርም ሁሉን ወደሚገዛ ወደ እግዚአብሔር ወደ ፍጹማን ጻድቃንም ነፍሳት የአዲስ ኪዳንም መካከለኛ ወደሚሆን ወደ ኢየሱስ ከአቤልም ደም ይልቅ የሚሻለውን ወደሚናገር ወደ ተረጨው ደሙ ደርሳችኋል ይልና የህብረቱን አባላት አብዛኛውን ይገልጸዋል። የጻድቃን ነፍሳት ደስ ብሏቸው የሚኖሩ አእላፍ መላእክት አለ ማኅበረ በኵር ወዳሉበት ደርሳችኋል ማለት ምን ማለት ነው? እዚህ ሆነው
ደርሳችኋል ማለት አንድ ናችሁ ማለት ነው። በአካል በነፍስ አካል ተጠርተን ሄደን ባንቀላቀልም እምነታችን የሚያምኑትን ነው የምናምነው። መንገዳቸውን ነው የምንከተለው። አምላካቸው አምላካችን ነው። ሃይማኖታቸው ሃይማኖታችን ነው። ትምህርታቸው ትምህርታችን ነውና ምስጋናቸው ምስጋናችን፣ መንገዳቸው መንገዳችን ስለሆነ ደርሳችኋል። በመንፈስ በህሊና በቅጥነተ ህሊና ደርሳችኋል ይላል። ይሄ አንዱ ማሳያ ነው።